የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ አገራቸው ለግማሽ ዓመት የሚዘልቅ ከፍተኛ ወታደራዊ ግጭትን የመቋቋም ሙሉ አቅም እንዳላት አስታውቀዋል። የውጭ ጉዳይ ሚኒስትሩ ይህ ባሉበት ወቅት ደግሞ በሌላ በኩል ሌላ አስደንጋጭ የሆነ መረጃ ወጥቷል። አንዳች ርህራሄ የላቸውም የሚባሉት የካዲሮቭ ተዋጊዎች ወይም የቼቸን ተዋጊዎች ከአሜሪካ ጦር ጋር ፊት ለፊት ለመጋፈጥ ከኢራን ጎን ለመሰለፍ ቃል መግባታቸው ግጭቱን ከቀጠናዊ ቁርሾ ወደ ዓለም አቀፋዊ የኃይል ፍልሚያ እየቀየረው ስለመሆኑ እያየን እንገኛለን። ኢራን ለዚህ ረጅም ጦርነት ያዘጋጀችው የመቋቋም ኢኮኖሚና በሆርሙዝ ሰርጥ ላይ ያላት ቁጥጥር አቅም ደግሞ ዋነኛው የመደራደሪያ አቅም ሆኖ እየቀረበ ይገኛል። አራግቺ እንዳሉት ኢራን ጦርነቱን እንደ መጀመሪያ አማራጭ ባትመለከተውም ሉዓላዊነቷ ከተደፈረ ግን የዓለምን የነዳጅ መስመር በመዝጋት በምዕራባውያን ላይ የኢኮኖሚ ውድቀት ለመፍጠር ዝግጁ መሆኗን ገልጸዋል። ይህ ስትራቴጂያዊ ጽናት ደግሞ በተለይ አሜሪካ በኢራን የነዳጅ ማከማቻ ደሴት በሆነችው በካርግ ላይ የምድር ወረራ ለማድረግ ካቀደችው ኦፕሬሽን ጋር የሚጋጭ ሆኖ እናገኘዋለን። የቼቸን ተዋጊዎች ተሳትፎ በዚህ ጦርነት ላይ ብቅ ማለቱ ደግሞ አሜሪካ በኢራቅና በአፍጋኒስታን ካጋጠማት አስከፊ የሆነ ውድመትና የደም መፋሰስ ሽምቅ ውጊያ ከዛ የባሰ ሁኔታ ውስጥ ሊከታት እንደሚችል ባለሙያዎች ያስጠነቀቁ ይገኛሉ። በዚህ ታሪካዊ ወታደራዊ ዝግጅት ውስጥ ታዲያ እጅግ አስገራሚው ክስተት እስራኤል የምድር ጦሯን በኢራን ወረራ ላይ ለማሳተፍ የወሰነችው ውሳኔ ነው። አሜሪካ ኦልሬዲ ቀደም ብዬ በተለያዩ ልዩ ጥንቅሮች አንስቼላችሁ ነበር። አሜሪካ ኢራንን ውጊያ ለመግጠም በምድር ላይ ወታደሮቿን ለማሰማራት ዝግጅቶቿን ጨርሳ ግሪን ላይት ነው እየጠበቀች ያለችው። የመጨረሻ ፊሽካውን ግቡ የሚለውን መመሪያ ነው እየጠበቀች ያለችው። በዚህ ወቅት ግን እስራኤል በዚህ ጦርነት ላይ የምድር ጦሯን እንደማታሳትፍ መግለጿ በከፍተኛ ሁኔታ የበርካቶችን ቀልብ ገዝቷል። እስራኤል ለዓመታት የኢራን ቀንደኛ ጠላት ሆና መቆየቷን እናውቃለን። አሁን ላይ ግን የራሷን ወታደሮች በሺዎች የሚቆጠሩ ኪሎሜትሮችን አርቃ ወደ ፋርስ በረሃ ከመላክ ይልቅ በሊባኖስና በሶሪያ ያለባትን የህልውና ስጋት ለመከላከል ስለመምረጧ ነው መረጃዎች እየወጡ ያሉት። የእስራኤል የዳር ተመልካችነት ሚና በዋሽንግተን የፖለቲካ ኮሪዶሮች ውስጥ ከፍተኛ ቁጣን የቀሰቀሰ ስለመሆኑም መረጃዎች እያየን እንገኛለን። የአሜሪካ ወታደሮች ብቻ ደማቸውን እንዲያፈሱ መፈለጉ ደግሞ በሁለቱ ሀገራት የቆየው ልዩ ወዳጅነት ላይ ትልቅ ስንጥቅ ሊፈጥር እንደሚችል ተሰግቷል። እስራኤል ትኩረቷን በሞሳድ አማካኝነት በቴህራን ልብ ውስጥ በሚደረጉ ስውር ጥቃቶችና የሳይበር ጦርነት ላይ ብቻ በመገደብ ምድር ላይ ከሚደረገው ጦርነት ራሷን ለማግለል ዳርዳር እያለች መሆኑ አሜሪካ እንዴት ትመለከተዋለች የሚለው ብሎም የቼቸን ጦር በዚህ ጦርነት ላይ ሊሳተፍ የሚችልበት እድልና የአባስ አራግቺ አነጋጋሪው ቃለመጠይቅ የተመለከቱ በርካታ ጉዳዮችን ይዘን ነው ለቀጣይ ደቂቃዎች አብረናችሁ ቆይታ የምናደርገው። የተከበራችሁ የገበያ ሚዲያ ተከታታዮቻችን፣ ስለዚህ እናንተም አብራችሁን በመቆየት እንድትከታተሉ ነው የምጋብዛችሁ። ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት መስጫው ላይ አስቀምጡ። ቪዲዮውን ከወደዳችሁ ደግሞ ሌሎችም እንዲያደምጡት ለወዳጆቻችሁ ሼር አድርጉልን። የገበያ ሚዲያን የዩቲዩብ ገጽ ደግሞ እንደተለመደው አዲስ እየተቀላቀላችሁ ከሆነ ሰብስክራይብ ማድረጋችሁን እንዳትዘነጉ በማለት ከተከታታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ በዝርዝር ጉዳዮች ይሆናል። እስከዛ ድረስ ግን በቸር ቆዩን። መልካም ቆይታ። በመካከለኛው ምስራቅ ሰማይ ላይ የጦርነት ደመና ባጠላበትና ቀጠናው በማንኛውም ሰዓት ሊፈነዳ በሚችል የተባባሰ ውጥረት ውስጥ ባለበት በዚህ ወቅት ከኢራን ዋና ከተማ ቴህራን የወጣው መግለጫና ቃለመጠይቅ የዓለምን የጂኦፖለቲካ ተንታኞች ቀልብ የገዛ ሆኗል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት አንድ ይፋዊ ቃለመጠይቅ አገራቸው ቢያንስ ለ6 ወራት የሚዘልቅ ከፍተኛ ወታደራዊ ግጭትና የጦርነት ጫናን የመቋቋም ሙሉ አቅም እንዳላት፣ ለዚህም አስፈላጊው ሁሉ ዝግጅት መጠናቀቁን አሳውቀዋል። ይህ ንግግር እንዲሁ ለሚዲያ ፍጆታ ወይም ልቦና ጦርነት ብቻ የተደረገ አይደለም የሚሉት ተከራካሪዎች ኢራን ከቅርብ ጊዜ ወዲህ ያጋጠሟት ላሉ ወታደራዊ ዛቻዎችና የኢኮኖሚ ማዕቀቦች የምትሰጠው አዲስ ስትራቴጂካዊ ምላሽ እንደሆነ ተገምቷል። አራግቺ ባሳለፍነው ሳምንት በሌላ ቃለመጠይቅ እንደገለጹት ኢራን ጦርነት እንደ መጀመሪያ አማራጭ ባትመለከተውም ሉዓላዊነቷን ለመጠበቅ ግን ለረጅም ጊዜ የሚዘልቅና ከፍተኛ መስዋዕትነትን የሚጠይቅ ዘመቻ ውስጥ ለመቆየት የሚያስችል የጥሬ ዕቃ፣ የኃይል አቅርቦትና የወታደራዊ ክምችት እንዳላት በድፍረት ነው የገለጹት። ይህ የ6 ወራት የጊዜ ገደብ አጋጣሚ የተጠቀሰ የቁጥር ጨዋታ አይደለም። ይህ ጉዳይ በዘመናዊ ጦርነት ስልት ውስጥ ትልቅ ትርጉም ያለው ስሌት ነው። ዓለም አቀፍ የፖለቲካ መድረክ ላይ አንድ ሀገር ለ6 ወራት የሚዘልቅ ከፍተኛ ጦርነትን መቋቋም እችላለሁ እወጣለሁ ማለቷ የዓለምን የነዳጅ ገበያ ለማናጋት፣ ወሳኝ የሆኑ የባህር ላይ የንግድ መስመሮች ለመዝጋትና ተቃራኒ ኃይሎችን የቤት ውስጥ ፖለቲካዊ መረጋጋት ለመፈተን በቂ ጊዜ እንዳላት ለጠላቶቿ የምታስተላልፈው መልእክት ነው። ካሁኑ እያየን ነው። ፕሬዚዳንት ዶናልድ ትራምፕ ፍራስትሬት እያደረጉ ነው ያሉት ነገሮች ከቁጥጥር ውጭ እንደሆኑ እያየን ያለ ነው። ትራምፕ አሁን የሆርሙዝ የባህር መስመር ባይከፈትም እንኳን ጦርነቱ
ትተው ለመውጣት ዝግጁ ስለመሆናቸው እያነሱ ነው ያሉት። ያው የትራምፕ ጉዳይ የሚያዝ የሚጨበጥ አይደለም። አንዴ እንደዚህ ይላሉ፣ ትንሽ ቆይተው ደግሞ ለሳምንታት በኢራን ላይ የምናደርገው ዘመቻ ቀጥለን ሙሉ በሙሉ ጨርሰን እንወጣለን ሲሉ ደግሞ ልታደምጧቸው ትችላላችሁ። ከዛ ባሻገር እነ እንግሊዝና ፈረንሳይ የመሳሰለው ሀገራትም ጥቅማቸውን ለማስከበር ጦራቸውን ወደ ሆርሙዝ መስመር ማሰማራት እንዳለባቸው ሲገልጹ ትመለከታላችሁ። ይህ ነው ብለህ ጨብጠህ የምትይዘው መረጃ ወይም እውነት አይደለም። በዚህ ጦርነት ላይ ግን ኢራን ምንም የሚጨበጥ የሚያዝ ነገር እንኳን ባይኖር ለቀጣይ 6 ወራት አሁን ባለው ፔስ ሜቢ ከዚህ በበለጠ ፔስም ቢቀጥል ጦርነቱ መቋቋም እንደምትችልና እንደምታስቀጥለው እየገለጸች ነው ያለችው። ሚኒስትር አራግቺ ይህንን ንግግር ያደረጉት በተለይ በሆርሙዝ ሰርጥ ላይ ያለውን የጸጥታ ሁኔታ አሳሳቢ በሆነበትና እስራኤል በኢራን የኒውክሌርና የነዳጅ ማከማቻዎች ላይ ጥቃት ልትሰነዝር ትችላለች የሚለው ስጋት በናረበት ወቅት መሆኑ ነው። ይህ መልእክት በቀጥታ ለዋሽንግተንና ለቴልአቪቭ የተላከ የጥንቃቄ ደወል መሆኑም ግልጽ ነው። ትርጉሙ ደግሞ የመጀመሪያው ጥቃት የእናንተ ቢሆንም የመጨረሻው ውጤት የሚወሰነው ግን የእኛ የመጽናት አቅም መሰረት በማድረግ ነው የሚል ይዘት ያለው ነው። ከዚህ በፊት እንዳነሳ ነው ኢራን አይነኬ ሀገር አይደለችም። አይነኬ ሀገር እንዳልሆነች ከፍተኛ የበላይ መሪዋን አያቶላ አሊ ኻሜኔን ብሎም ከፍተኛ የጦር መኮንኖቿ ሲገደሉ አይነኬ እንዳልሆነች ኢራን አይተናል። ግን ደግሞ ኢራን በቀላሉ ለማንበርከክ የምትቻል ሀገር እንዳልሆነች ደግሞ አሁን እኛ ብቻ ሳይሆን ሜቢ እና አሜሪካም እስራኤልም የሚመሰክሩት እውነት ሊሆን ይችላል። ለምን ካላችሁ ዓለም አቀፍ የመገናኛ ብዙሃን እያወጡት ያሉት ጉዳይ እሱ ነው። የኢራን ሬዚላንስ ጽናት ነው አሁን ትልቁ መነጋገሪያ የሆነው ጉዳይ። በእውነቱ ሌላ ከኢራን ውጭ ያለች ሀገር እነዛ ለሀያል የሚባሉ ኒውክሌር ካላቸው ሀገራት ውጪ መሰል ጦርነት ከአሜሪካና ከእስራኤል ጋር ገጥማ ከአንድ ወር በላይ ተቋቁማ የምትዘልቅ ሀገር አለች አሁን ምድር ላይ? በእኔ በኩል አይሰማኝም። ይህንን ነገር ማድረግ ይችላል ያለችው ኢራን ነች። ኢራንም ግን የሆነ ኢዚ ጌም አይደለም፣ ቀላል ጨዋታ አይደለም ይሆንላት። ብዙ ነገር እያጣች ነው ያለችው፣ ብዙ መሪዎቿን እያጣች ነው ያለችው፣ ብዙ ኢንፍራስትራክቸሯ እየወደመ ነው ያለው፣ ብዙ ወጪን እንድታወጣ እየተገደደች ነው ያለችው። ሆኖም ግን ጸንታ ቀጥላለች። እንደዚህ ጸንተን ደግሞ ለቀጣዮቹ 6 ወራት መቀጠል እንችላለን የሚል ይዘት ያለው መግለጫ ነው ያወጡት። ለቀጣዮቹ 6 ወራት በዚህ ሁኔታ ይህ ጦርነት ከቀጠለ ግን ከምትደበደበዋ ኢራን ከሚደበድቡት አሜሪካና እስራኤል በዘለለ አንዲት ሚሳኤል አንዲት ድሮን ሳትተኮስባቸው ኢኮኖሚያቸው ኮላፕስ የሚያደርግ ሀገራት ግን በጣም 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 ብዙ ናቸው። ይህ ጦርነት በዚህ ሁኔታ ከቀጠለ ሀገራችን ኢትዮጵያን ጨምሮ የብዙ ሀገራት ኢኮኖሚ ማናጋቱ የሚቀር አይደለም። ጦርነቱ ለ6 ወራት ይቀጥላል ስትል ኢራን በአስቸኳይ አሜሪካና አጋሮቿ የኛን ቅድመ ሁኔታዎችን ተጠቅመው ተቀብለው ወደ ድርድር ጠረጴዛ እስካልመጡ ድረስ ቀጣይ 6 ወራት ዓለም ህዝብ ከባድ ፈተና ይዘው ይመጣሉ የሚልን መልእክት ነው ያስተላለፈች ያለችው። ኢራን ለእንዲህ ያለ ረጅም ጦርነት ራሷን ማዘጋጀቷ ስትገልጽ ደግሞ በውስጥ በኩል ለዓመታት የዘለቀው የኢኮኖሚ ማዕቀብ እንደ ትልቅ ልምድ ተጠቅማበታለች። አሁን እንደዚህ የኢኮኖሚ ውድቀት ለኢራን አዲስ ነገር አይደለም። ምናልባት ሌሎቹ የአውሮፓና የዓለም ሀገራት ነው በዚህ ጦርነት ሳቢያ ኢኮኖሚያቸው ሲወድቅ ሊደነግጡና ለመቋቋም ሊያስቸግራቸው የሚችለው እንጂ ኢራን ላለፉት ከ40 በላይ ዓመታት በማዕቀብ ውስጥ ሆና ያሳለፈችው ስለሆነ አስቸጋሪ ነገር አይሆንም ለሷ። አገሪቱ ከውጭ የሚመጣን ማንኛውም እርዳታ ሳትጠብቅ ለወራት የሚዘልቅ ወታደራዊ ዘመቻዎችን መምራት የሚያስችል ሬዚስታንስ ኢኮኖሚ መገንባቷን ነው የምትናገረው። አራግቺ በመግለጻቸው ላይ እንደገለጹት እንዳሰመሩበት የኢራን ወታደራዊ መዋቅር ከባህላዊ የመከላከል ስልት ወጥቶውን ስትራቴጂካዊ ጽናት ወደ ተሰኘ ስልት መሸጋገሩን ነው የሚያሳየው። ይህ ማለት ደግሞ ኢራን ጥቃት ቢሰነዘርባት ወዲያውኑ መልሳ የምትመታ ብቻ ሳይሆን ግጭቱ ረጅም ጊዜ እንዲወስድ በማድረግ የተቃራኒ ወገኖችን ትዕግስትና የሀብት አቅም የመፈተን ስልት እንደምትከተል ማሳያ ነው። ይህ በተለይ በአሜሪካ የምርጫ ወቅትና በአውሮፓ የኃይል ቀውስ በገነነበት ወቅት በምዕራባውያኑ ወደ ረጅም ጦርነት የመግባት አዝማሚያ እንዳይኖር ትልቅ ተጽዕኖ የሚያሳድር ስልት ነው። ከዚህ በተጨማሪ ደግሞ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ መግለጫቸው ወይም ቃለ መጠይቃቸው ከአገሪቱ የምስራቃዊ ዲፕሎማሲ ጋር ትልቅ ቁርኝነት እንዳለው ያሳየናል። ቴህራን ለ6 ወራትና ከዚያ በላይ ለሚዘልቅ ጦርነት ዝግጁ ነኝ ስትል ከሩሲያና ከቻይና ጋር ያላትን ስትራቴጂካዊ አጋርነት እንደ ዋስትና የምትቆጥረው ስለመሆኑ ግልጽ ነው። ይህንን ስናነሳ ደግሞ እዚህ ላይ ማንሳት የምንችለው ሌላኛው ጉዳያችን መስላችሁ ይህ በመካከለኛው ምስራቅ የሚቀጣጠለው እሳት ድንበሮችን ጥሶ ወደ ሰሜን ካውካሰስ መሻገሩን የሚያሳየው መረጃችን ነው። በተለያዩ ጦርነቶች የተፈተኑትና አንዳች ርህራሄ የላቸውም እየተባሉ የሚጠሩት የቼቼን ልዩ ኃይሎች ወይም ካድሮቪስት በኢራን ምድር ከአሜሪካ ጦር ጋር ለመጋፈጥ ዝግጁ መሆናቸውን በይፋ አስታውቀዋል። በተዘዋዋሪ ለሩሲያው ፕሬዚዳንት ቭላዲሚር ፑቲን ታማኝ የሆነ ጦር ነው የቼቼን ኃይል ወይም ካድሮቪስቶች። እነዚህ ኃይሎች በኢራን ምድር ገብተን ከአሜሪካ ወታደሮች ጋር ፊት ለፊት ለመዋጋት ዝግጁ ነን ሲሉ ሩሲያ የሚከፈለውን ሁሉ ለመክፈል ከኢራን ጎር በመረጃ በቴክኖሎጂ በድሮን ወይም በተለያዩ የመለወጫ ዕቃዎች ብቻ ከመደገፍ ወጥታ ቀጥታ የሩሲያ ጦር ባታሰልፍ እንኳን ተላላኪዎቿና ቀጥረኛ ተዋጊዎቿ መርሰነሪዎቿ በዚህ ጦርነት ላይ ለማሳተፍ ዝግጁ መሆኗን የሚያሳይ ጉዳይ ይሆናል። ይህ መግለጫ ጦርነቱን ከቀጠናዊ ግጭት ወደ ዓለም አቀፋዊ ቀጥታ የፊት ለፊት ፍልሚያ እንዴት ሊቀይረው እንደሚችል ደግሞ ቀጣዩ ምናጠነጥንበት ምናተኩርበት ጉዳያችን ነው።
በቼቼኑ መሪ ራምዛን ካዲሮቭ የሚታዘዙት በሺዎች የሚቆጠሩ የቼቼን ተዋጊዎች አሜሪካ በኢራን ላይ የምድር ወረራ የምትጀምር ከሆነ ከቴህራን ጎን ቆመው ለመዋጋት ያላቸውን ቁርጠኝነት ገልጿል። ይህ ውሳኔ የመጣው ደግሞ በዋይት ሃውስና በፔንታጎን በኩል የኢራን ስትራቴጂካዊ የነዳጅ ማከማቻ ደሴት የሆነችው ካርግ አይላንድን ለመቆጣጠርና የሀገሪቱ የኒውክሌር መሰረተ ልማቶች በምድር ጦር ለመያዝ እቅድ እየተነደፈ ነው የሚሉ የተለያዩ መረጃዎች እየወጡ ባሉበት ወቅት ነው። የቼቼን ተዋጊዎች ይህንን ጥሪ ያቀረቡት በግል ስሜት ብቻ ሳይሆን ጉዳዩ የእምነት ግዴታና በምዕራባውያን የሚመራውን ክፋት ለመመከት የሚደረግ ቅዱስ ጦርነት አድርገውም ስለሚቆጥሩት ነው ይላሉ የተለያዩ የመረጃ ምንጮች። ይህ ከፍተኛ ወታደራዊ ዝግጅት እንዲፋጠን ያደረገው ዋነኛ ምክንያት ደግሞ የካቲት 28 ቀን አውሮፓውያን አቆጣጠር የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኔይ መገደላቸው ነው። ይህ ክስተት በኢራን ላይ የተቃጣ ቀጥተኛ ጥቃት ተደርጎ የተወሰደ ሲሆን ቴህራን ለዚህ ግድያ ምላሽ ለመስጠት ደግሞ በመቶዎች የሚቆጠሩ ሚሳኤሎችና ድሮኖችን በአሜሪካ ጦር ሰፈሮችና በእስራኤል ላይ ማዝነቧን እናውቃለን። ፕሬዚዳንት ትራምፕ ለዲፕሎማሲ መንገዶች አሉ፣ ንግግር ማድረግ ይቻላል ይላሉ በአንድ በኩል፣ በሌላ በኩል ደግሞ ከዚህ በኋላ ዲፕሎማሲ የሚባል ነገር አይኖርም፣ ከአሁን በኋላ ዲፕሎማሲ አብቅቷል የሚል ጠንካራ መልእክትም እያስተላለፉ ነው ያሉት። በተዘዋዋሪ ደግሞ የ82ኛው የአየር ወለድ ክፍለ ጦርና የባህር ኃይል አምፊቢያን ግብረ ኃይሎች ወደ ፋርስ ባህር ሰላጤ እየተጠጉ ነው ያሉት። በዚህ መሃል ነው የቼቼን ተዋጊዎች ድምጻቸውን አጉልተው በዚህ ጦርነት ላይ እንሳተፋለን የሚል መልእክት እየላኩ ያሉት። ቼቼንያ በሩሲያ ፌዴሬሽን ስር ያለች ሪፐብሊክ ብትሆንም መሪዋ ካድሮቭ የራሳቸው የሆነ የግል ሰራዊት እንዳላቸው ይታወቃል። እነዚህ ተዋጊዎች ደግሞ በሶሪያ የእርስ በርስ ጦርነትና በቅርቡ ደግሞ በዩክሬን በነበራቸው ተሳትፎ በከተማ ውስጥ ውጊያ ወይም አርባን ዋርፌርና በአሰቃቂ ጦርነት ስልቶች ስማቸው የናኘ ቡድን ናቸው። አሁን ላይ እነዚህ ኃይሎች ወደ ኢራን ለመግባት ዝግጁ መሆናቸው ደግሞ አሜሪካ ሊያጋጥማት የሚችለው የመሬት ላይ ውጊያ እጅግ አደገኛና ረጅም ጊዜ ሊወስድ የሚችል እንደሚሆን ማሳያ ነው። የቼቼን ተዋጊዎች ተሳትፏቸው ከካዲሮቭ የግል ፍላጎት በላይ የሞስኮን ስውር እጅ ነው የሚያሳየን። ሩሲያና ኢራን በቅርብ ዓመታት ውስጥ በወታደራዊ ግንኙነታቸው ይበልጥ የተጠናከረ ስለመምጣቱ እናውቃለን። ሞስኮ ለኢራን የላቁ የራዳር ስርዓቶችና የደህንነት መረጃዎች ወይም ኢንተለጀንስ ሼሪንግ እያቀረበች መሆኑን እናውቃለን። በምላሹ ደግሞ የኢራን ድሮኖች በዩክሬን ጦርነት ስትጠቀም ቆይታለች። በሁለቱ ሀገራት መካከል ያለው ቁርኝነትና ግንኙነት እጅግ የጠበቀ ነው። የቼቼን ተዋጊዎች ደግሞ ወደ ኢራን ከተላኩ ሩሲያ በይፋ ጦርነቱ ሳትገባ አጋሯን የምትከላከልበት አንዱ ስልት ተደርጎ ሊወሰድ ይችላል። ከዚህ በፊት የዋግነር ተዋጊዎች ተመሳይ ዓላማ ተሰጥቷቸው በተለያዩ ጦርነቶች ሲሳተፉ እናስታውሳለን። የሩሲያ ስልታዊ አጋር በሆኑ ሀገራት ጦርነቶች ሲከሰቱ የዋግነር ቡድን አባላት በተለያዩ አጋጣሚዎች እነዛ ጦርነቶች ላይ ተሳታፊ የሚሆኑበት እድል ነበር። አሁን ደግሞ የቼቼን ተዋጊዎች ይህንን የዋግነርን ሚና በመተካት በኢራን ላይ የራሳቸውን የሆነ ሚና ሊወጡ ይችላሉ ተብሎ ይጠበቃል ማለት ነው። ካዲሮቭ ባስተላለፉት መልእክት ተዋጊዎቻቸው በኢራን የሚገኙ ቅዱስ ስፍራዎችን ለመጠበቅና የኢራንን ሕዝብ ከወራሪው የአሜሪካ ጦር ለመታደግ ቃል እየገቡ ነው ያሉት። ይህ ደግሞ ግጭቱን ከሀገራዊ ጥቅም ባለፈ ወደ ሃይማኖታዊና ስለንቦናዊ ጦርነት እየቀየረው ነው ያለው። ለኢራን መንግስት እነዚህ በጦርነት የተካኑ ተዋጊዎች መምጣታቸው ማለት የቅዱስ ኃይሎችና የባሲጅ ሚሊሻዎች ሞራል የሚገነባ ትልቅ ስኬት ነው። በአንጻሩ ደግሞ የፔንታጎን ወታደራዊ አመራሮች የቼቼን ተዋጊዎችን ተሳትፎ በከፍተኛ ጥንቃቄ የተመለከቱት እንዳሉ ነው መረጃዎች የሚያሳዩት። አሜሪካ በኢራን ላይ የምታደርገው ጥቃት በቴክኖሎጂ የበላይነትና በአየር ኃይል ላይ የተመሰረተ ስለሆነ ወደ ምድር ወረራ ሲገባ ሁኔታው ሊቀያየር ይችላል። የኢራን መልክዓ ምድር ወጣ ገባ ያለ ተራራማ የሆነ አካባቢ ነው። አሁን ደግሞ በሽምቅ ውጊያ የተካኑት ጭካኔያቸው በጣም የከረረ የሆኑ የቼቼን ኃይሎች እዚህ ጦርነት ላይ ተጨመሩ ማለት አሜሪካ በኢራቅና በአፍጋኒስታን ካጋጠማት በላይ የሆነ ሽምቅ ውጊያና እልቂት፣ ደም መፋሰስ ሊከተላት ይችላል የሚል ስጋት እንዲጫር ተደርጓል። በተለይ የቼቼን ተዋጊዎች የሞት ፍርሃት የሌለባቸውና እስከ መጨረሻው ጠብታ የሚፋለሙ ናቸው የሚባልላቸው ተዋጊዎች ናቸው። የአሜሪካ እግረኛ ወታደሮች በቴህራን አውራ ጎዳናዎች ላይ ከፍተኛ መስዋዕትነት እንዲከፍሉ ሊያስገድዷቸውም ይችላሉ። ይህ ደግሞ በዋሽንግተን የፖለቲካ መድረክ ላይ በትራምፕ አስተዳደር ላይ ከፍተኛ ጫናን የሚፈጥር ጉዳይ መሆኑ የሚያጠራጥር አይደለም። የዝግጁነት መግለጫ በይፋ ሲያወጡ መላውን የመካከለኛው ምስራቅ ወታደራዊ ስሌት እንዲቀየር አድርጓል። ጦርነቱ አሁን በሁለት ሀገራት መካከል ብቻ የሚደረግ ወይም ሁለት ሀገራት በጥምረት አንድ ሀገርን የሚቀጠቅጡበት ጦርነት ሳይሆን የዓለም ሀያላን ሀገራት ፍላጎትና የታጠቁ የውጭ ኃይሎች ፍላጎት የሚጋጭበት ትልቅ የጦርነት መድረክ እየሆነ ነው ያለው። የኢራን አሜሪካ ውጥረት ወደማይመለስበት ምዕራፍ እየገባ ባለበት በዚህ ወቅት የውጭ ኃይሎች ተሳትፎ ለቀጠናው ሰላም መጥፋት ብቻ ሳይሆን ለአዲስ ዓለም አቀፍ ጦርነት መነሻ ሊሆን ይችላል የሚለው ስጋትም እንዲያይል አድርጓል። በዚህ ጦርነት ውስጥ እጅግ አስገራሚው ክስተት ከኢራን በሺዎች የሚቆጠሩ ኪሎሜትሮች ርቃ የምትገኘው ዩክሬንም በቀጥታ በግጭቱ ውስጥ ተሳታፊ የምትሆንባቸው እድሎች መኖራቸው ነው። የኢራን መንግስት በተባበሩት መንግስታት ድርጅት በኩል ባቀረበው ይፋዊ ክስ ዩክሬን በመቶዎች የሚቆጠሩ ወታደራዊና የደህንነት ባለሙያዎች ወደ ቀጠናው በመላክ ከአሜሪካና ከእስራኤል ጋር በመተባበር በኢራን ላይ ጥቃት እያደረሰች ነው ብለዋል። ይህ ሁኔታ ቀደም ሲል በዩክሬን ምድር ይካሄድ የነበረውን የሩሲያና የዩክሬን ጦርነት በቀጥታ ወደ መካከለኛው ምስራቅ መዘዋወሩን ያሳይናል። እየወጡ ያሉት መረጃዎች እንደሚያሳዩን ከሆነ የዩክሬን ወታደራዊ አማካሪዎች የኢራንን
የአየር መከላከያ ስርዓቶች ለመሰለልና በኢራን ውስጥ የሚገኙ የሩሲያ ሰራሽ መሳሪያዎችን ለማዳከም የሚያስችል የቴክኒክ ድጋፍ ለአሜሪካ ጦር እየሰጡ ይገኛሉ ተብሏል። ይህ የዩክሬን እርምጃ ደግሞ በሩሲያና በኢራን መካከል ያለውን ወታደራዊ ትብብር ለመበቀል የታለመ እንደሆነ ይገለጻል። ምክንያቱ ኢራን ለሩሲያ የምታቀርባቸው ድሮኖች በዩክሬን ከተሞች ላይ ከፍተኛ ውድመት አድርሰዋል። ኪየቭ ጦርነቱን ወደ ቴህራን ደጃፍ ለመውሰድም እንደ በቀል ነው አድርጋ የምትወስደው። ጦርነቱ በድንበር ላይ ብቻ ሳይሆን በኢራን ከተሞች ውስጥም እየተካሄደ ነው ያለው። የኢራን ኢኮኖሚ በከፍተኛ ማዕቀብና በጦርነት ወጪዎች ምክንያት ክፉኛ እየተመታ ነው ያለው። የኑሮ ውድነቱና የነጻነት እጦቱም የፈጠረው ብሶት በሀገሪቱ ውስጥ መጠነ ሰፊ ተቃውሞዎች እንዲቀሰቀስ አድርጓል። እዚህ ላይ ነው የኢሎን ማስክ ስታርሊንክ የሳተላይት ኢንተርኔት አገልግሎት አቅራቢው ማለት ነው እንደ ጦር መሳሪያ እያገለገለ ነው። ስታርሊንክም ሌላኛው ታርጌታችን ነው ስትል ኢራን እንድትደመጥ ያስገዳል። የኢራን መንግስት የውስጥ መረጃዎች እንዳይወጡ ኢንተርኔት በመዝጋት ደህንነቱን ለማስጠበቅ ጥረት አድርጓል። ተቃዋሚዎቹ ደግሞ በድብቅ በገቡ የስታርሊንክ መሳሪያዎች አማካኝነት እንቅስቃሴያቸውን እያቀናጁ ይገኛሉ። ይህ ሁኔታ የኢራን የውስጥ ደህንነት እጅግ ስስ አድርጎታል። በውጭ አሜሪካና እስራኤል፣ በውስጥ ደግሞ በቴክኖሎጂ የታገዘ የህዝብ ተቃውሞ እንቅስቃሴ የገጠማት ኢራን ህልውናዋን ለማቆየት ወደ ከፋ ወታደራዊ እርምጃና ወደ ውጭ ኃይሎች ድጋፍ ወይም እንደ ቼቼን ተዋጊዎች ስምሪት ለማየት ወይም ኮንሲደር ለማድረግ ተገዳለች። ሩሲያ በዚህ ቀውስ ውስጥ ያላት ሚና ዝምተኛ ተዋናይ የሚል ስም የሚሰጠው እንኳን ቢሆን ውጤቱ ግን እጅግ የጎላ ነው። ሞስኮ በኢራን ላይ የሚደረገውን ጥቃት የምዕራባውያን የኢምፔሪያሊዝም ወረራና የእስልምናን ዓለም የማዳከም ሴራ በሚል ናሬቲቭ እንዲገነባ ያደረገችው ትገኛለች። ሩሲያ ለኢራን የምትሰጠው የሳተላይት መረጃና የደህንነት ትንታኔ ደግሞ የኢራን ሚሳኤሎች የአሜሪካን የራዳር ስርዓቶች ሰብረው እንዲገቡ ትልቅ ድርሻ እየተጫወተ ነው ያለው። ከዚህ በተጨማሪ ሩሲያ የቼቼን ተዋጊዎች ወደ ኢራን እንዲሄዱ ፍቃድ መስጠቷ በራሱ ለዋሽንግተን ግልጽ መልእክት እየላከች እንደሆነ ማሳያ ነው። ይሄው መልእክት ምን መሰላችሁ? አሜሪካ በኢራን ላይ የምታደርገው ማንኛውም የምድር ወረራ ከሩሲያ ጋር ቀጥተኛ ያልሆነ ግንኙነት ካላቸው ኃይሎች ጋርም ወደሚደረግ ደም አፋሳሽ ጦርነት ይቀየራል የሚል መልእክት ነው እየላከች ያለችው። ይህ ስሌት ትራምፕና ወታደራዊ አማካሪዎቻቸው የጦርነትን ዋጋ እንደገና እንዲያስሉ ሊያስገዳቸው ይችላል። አሁን ላይ ግጭቱ የደረሰበት ደረጃ እጅግ አደገኛ ነው። ኢራን የባሊስቲክ ሚሳኤል ፕሮግራሟና የኒውክሌር መብቷን እንደ መጨረሻ ቀይ መስመር ነው የምታስቀምጠው። አሜሪካ በበኩሏ እነዚህ ስጋቶች ለማስወገድ ካርግ ደሴትን ጨምሮ ቁልፍ የኢኮኖሚና ወታደራዊ ማዕከላትን ለመቆጣጠር በዝግጅት ላይ ነው ያለችው። የቼቼን ተዋጊዎች ወደ ግጭቱ መቀላቀላቸው ጦርነቱ የረጅም ጊዜ ሽምቅ ውጊያ ወይም ኢንሰርጀንሲ እንዲሆን ሊያደርገው ይችላል። አሜሪካ ዘመናዊ ቴክኖሎጂ ቢኖራትም በመሬት ላይ በሚደረግ ውጊያ ግን እንደ ቼቼን ተዋጊዎች ያሉ ርህራሄ የሌላቸውና ለሞት የማይሳሱ ኃይሎች መግጠም ማለት ከፍተኛ ሰብአዊ ኪሳራን የሚያስከትል ውጊያ መሆኑ የሚያጠራጥር አይደለም። ይህ ደግሞ በዓለም አቀፍ የነዳጅ ገበያ ላይ እንዲሁም በዓለም ኢኮኖሚ ላይ ሊገመት የማይችል ቀውስ መፍጠሩ አይቀሬ ነው። በአጠቃላይ ግን የኢራን አሜሪካ ግጭት አሁን ላይ የሁለት ሀገራት ጸብ መሆኑ አብቅቶ ዩክሬን፣ ሩሲያ፣ ቼቼንያ፣ እስራኤል እንዲሁም ሌሎች ሀገራት በቀጥታም ሆነ በተዘዋዋሪ የሚሳተፉበት ትንሹ የዓለም ጦርነት ሆኗል። የቼቼን ተዋጊዎች ዝግጁነታቸው፣ የዩክሬን ወታደራዊ ድጋፍና የስታርሊንክ ቴክኖሎጂ አስተላለፍ ደግሞ ጦርነቱ በመደበኛ ወታደራዊ ስሌት ብቻ የሚቋጭ አለመሆኑን አሳይቶናል። ከዚህ ባሻገር ደግሞ ዋሽንግተን በኢራን የምድር ላይ ጦርነት ወይም ግራውንድ ዋር ለመክፈት የመጨረሻ ዝግጅቷን እያጠናቀቀች ወታደሮቿን ወደ ኢራን መሃል ከተማ እንኳን ባታስገባ ወደ ደሴቶችና ሆርሙዝ አካባቢ ወዳሉ ስፍራዎች ለማንቀሳቀስ በምትዘጋጅበት በዚህ ሰዓት አንድ እጅግ አነጋጋሪና ግራ የሚያጋባ እውነታ ነው አደባባይ ላይ የወጣው። እስራኤል የኢራን ቀንደኛ ጠላትና የጦርነቱ እንዲቀጣጠል ዋነኛ ግፊት ስታደርግ የነበረች ሀገር መሆኗን እናውቃለን። እቺ ሀገር በዚህ ታሪካዊ የምድር ወረራ ላይ ትሳተፋለች ብለን ነው የምንጠብቀው። በተቃራኒው ግን ከእስራኤል እየወጡ ያሉ ድምጾች የሚያሰሙን ከሆነ እስራኤል በዚህ ግራውንድ ዋር ወይም ግራውንድ ኢንቬዥን ላይ ወታደሮቿን ለማሳተፍ ፍቃደኛ ለመሆኗን ነው እያሳዩን ያሉት። የአሜሪካ ወታደሮች በፋርስ ባህረ ሰላጤ ደሴቶች ላይ ደማቸውን ለማፍሰስ ሲነሳሱና ሲዘጋጁ የእስራኤል መከላከያ ሰራዊት ግን ከድንበሩ ንቅንቅ እንደማይል ታውቋል። እንደ ታይምስ ኦፍ እስራኤልና ተያያዥ ሌሎች ወታደራዊ መረጃዎች ጥልቅ ትንተና ከሆነ የአሜሪካ መከላከያ ሚኒስትር ወይም ፔንታጎን በኢራን ቁልፍ ስትራቴጂካዊ ደሴቶች ላይ ወታደራዊ ወረራ ለማድረግ ማቀዱ ግልጽ ሆኗል። ይህ ኦፕሬሽን ደግሞ በተለይ የኢራን የነዳጅ ኤክስፖርት ማዕከል የሆነችውን የካርግ ደሴት ከ90% በላይ የኢራን የነዳጅ ኤክስፖርት ያልፍባታል የምትባለው ደሴት ለመቆጣጠር ያለመ ነው የአሜሪካ እንቅስቃሴ። ትራምፕ በግልጽ ተናግሯል። አይ ኒድ ዜር ኦይል ብሏል። እብድነህ ብትሉኝም ነዳጃቸው ግን ወስደዋለሁ ፈልገዋለሁ የሚል ንግግር አድርገዋል ትራምፕ። ካርግ ደሴት ቀዳሚዋ ኢላማ ሆናለች የአሜሪካ። በዚህ ጦርነት ደግሞ እስራኤል በዚህ ኦፕሬሽን ውስጥ የምድር ጦሯን እንደማታሰማራ አሁን በይፋ አስታውቃለች። ይህ ውሳኔ በዋሽንግተን የፖለቲካ ኮሪደር
ሊደሮች ውስጥ ከፍተኛ ቁጣን የቀሰቀሰው ነው። የአሜሪካ ህዝብና አንዳንድ የኮንግረስ አባላት ይህ ጦርነት ለእስራኤል ደህንነት ሲባል የሚደረግ ከሆነ ለምንድነው የአሜሪካ ወጣቶች ብቻ በኢራን ምድር ላይ የሚሰዉት የሚል ጠንካራ ጥያቄ እያነሱ እንደሚገኙም ተገልጿል። የእስራኤል አለመሳተፍ ውሳኔም በዝርዝር ስንመለከተው ከሁሉ በላይ ቅድሚያ የሚሰጠው የስትራቴጂክ ጉዳይ ነው። እስራኤል ከኢራን ጋር ፊት ለፊት ከመጋጠም ይልቅ አሜሪካ የምድር ጦሯን እንድታስገባ መንገዱን የማጽዳት ስራ ነው ሰርታለች ተብሎ የሚታመነው። በቅርቡ በተሰነዘሩ የአየር ጥቃቶች የእስራኤል አይሮፕላኖች የኢራንን የራዳር መረቦችና የኤስ-300 የአየር መከላከያ ስርዓቶችን ሙሉ በሙሉ በሚባል ደረጃ እንዲወድሙ አድርገዋል ተብሎ ይታመናል። ይህ ማለት እስራኤል ለተባባሪዋ አሜሪካ ሰማዩን ክፍት አድርገናል፣ እናንተን ደግሞ ምድሩን ተቆጣጠሩ የሚል መልእክትን ነው ያስተላልፈች ያለችው። ነገር ግን የክፍፍል ፍትሃዊ ነው ወይ የሚለው ጥያቄ የአሜሪካን የውስጥ ፖለቲካ እያናወጠ ነው ያለው። የእስራኤልን ውሳኔ ወደ ውስጥ ገብተን ስንመረምረው ምክንያቱ ከፖለቲካዊ ፍላጎት ይልቅ ከወታደራዊ አቅም ማነስ ጋር በተያያዘ ስለመሆኑ በግልጽ እንረዳለን። እስራኤል በአሁኑ ወቅት በበርካታ ግንባሮች ነው ተወጥራ እየተዋጋች ያለችው። በሰሜን በኩል ከሊባኖስ ሂዝቦላ ጋር፣ በደቡብ ከጋዛ ሽምቅ ተዋጊዎች ጋር ያላለቁ ጉዳዮች አሉ። እንዲሁም ደግሞ በሶሪያ በኩል ከሚመጡ ጥቃቶች ጋርም ራሷን ለመከላከል ጥረት እያደረገች ነው ያለችው። የኔታንያሁ መንግስት የሰው ኃይሉን በሺዎች የሚቆጠሩ ኪሎሜትሮችን አርቆ ወደ ኢራን ምድር የመላክ የራሱን ድንበር ለአደጋ ማጋለጥና ሜንላንድ እስራኤልን ስቴት ኦፍ እስራኤልን ለአደጋ የሚያጋልጥ ውሳኔ አድርጎ ይቆጥሯል። ለዚህም ነው እስራኤላውን ከዚህ ጦርነት ራሷን ለማግለልና የምድር ጦሯን ላለመላክ ወስናለች የሚሉ መረጃዎች እየወጡ ያሉት። የኔታንያሁ መንግስት የሰው ኃይሉን በሺዎች የሚቆጠሩ ኪሎሜትሮችን አርቆ ወደ ኢራን ምድር መላክ የራሱን ድንበር ለአደጋ ማጋለጥ እንደሆነ ነው የሚያምነው። እስራኤል የምትፈልገው ደግሞ አሜሪካ የኢራንን አገዛዝ ወታደራዊ አከርካሪ እንድትሰብርላት ነው። ነገር ግን ይህን ለማድረግ የአሜሪካ ወታደሮች መስዋዕትነት ያስፈልገዋል። እስራኤል የራሷን ወታደሮች መስዋዕትነት እንዲከፍሉ ለማድረግ ዝግጁ አይደለችም። በሌላ በኩል ደግሞ ኢራን ይህንን ክፍተት በሚገባ ነው የተረዳችው። ቴህራን አሜሪካ የምድር ወረራ ካደረገች እስራኤልን አመድ እናደርጋታለን የሚል ዛቻ ነው በተደጋጋሚ ስታሰማ የቆየችው። እስራኤል በቀጥታ በወረራው ውስጥ ካልተሳተፈች ምናልባት የኢራንን የአጸፋ እርምጃ በከፊል መቀነስ እችላለሁ በሚል ስሌት ካላት ይህ ስሌት አደገኛ ነው የሚሆነው። ምክንያቱ ደግሞ ምን መሰላችሁ? አሜሪካ በኢራን ላይ የምታደርገው ማንኛውም ጥቃት በእስራኤል ስም እንደሚመዘገብ ግልጽ ነው። እዚህ ላይ ልንገነዘብ የሚገባው ትልቁ ነጥብ ጦርነቱ የመሬት ይዞታን የመቆጣጠር ብቻ ሳይሆን የኢኮኖሚ የበላይነትን የመጨበጥ የማረጋገጥ ጭምር መሆኑ ነው። አሜሪካ በኢራን ደሴቶች ላይ የምታደርገው ዘመቻ የዓለምን የነዳጅ ገበያ በቀጥታ የሚነካ ነው። እስራኤል በዚህ ውስጥ አለመሳተፏ ደግሞ ለወደፊቱ ከኢራን ጋር ለሚደረግ ማንኛውም አይነት የዲፕሎማሲ ድርድር ወይም ቀጠናዊ ስምምነት እኔ እጅ የለበትም የሚል ሰበብ ለማስቀመጥ ሊረዳት ይችላል ተብሎ ይታመናል። ሆኖም ግን ዋሽንግተን ሁሉንም ሸክም እኔ አልሸከምም በሚል አቋሟ ከጸናች በእስራኤልና በአሜሪካ መካከል ያለው የቆየ ወታደራዊ ወዳጅነት ምናልባትም ስንጥቅ ሊያጋጥሙ ይችላል ተብሎ ይታመናል። እስራኤል በኢራን ምድር ላይ የእግረኛ ጦር ወይም ኢንፋንትሪ አላሰማራም ማለቷ በጦርነቱ ውስጥ የለችም ማለት እንዳልሆነ ግን ነው መግባባት ያለብን። ታይምስ ኦፍ እስራኤል ዘገባ ከሆነ እንዲሁም ሌሎች የደህንነት ምንጮች የሚሰጡት ፍንጭ የሚያመላክተን የእስራኤል ሚና በድብቅ የሚካሄድ ነው። አሜሪካ በሺዎች የሚቆጠሩ ወታደሮችን ወደ ፋርስ ባህረ ሰላጤ ደሴቶች ስታስጠጋ፣ እስራኤል ግን ትኩረቷን ሙሉ በሙሉ በኢራን ዋና ምድር ላይ ባሉ የተለያዩ ኢላማዎች ላይ አድርጋለች ማለት ነው። ይህ ማለት ሞሳድ ልዩ ቡድኖችና የሳይበር ጦርነት ባለሙያዎችን አደራጅቶ የኢራንን የመገናኛ መረብ በመጥለፍ የኒውክሌር ሳይንቲስቶችና የጦር መሪዎችን እንቅስቃሴ በመከታተል እንዲሁም የኢራንን ድሮኖች መቆጣጠሪያ ማዕከላት በማዳከም ረገድ የራሱን ድርሻ ይወጣል ማለት ነው። ይህ አቀራረብ ስልት ደግሞ እስራኤልን ከቀጥታ ጦርነት ኪሳራ ይጠብቃታል። የአሜሪካ ወታደሮች ደግሞ በባህር ዳርቻዎች ላይ ሲዋጉ፣ እስራኤል በቴህራን ልብ ውስጥ ስውር ጥቃቶችና የተለያዩ አገዛዙን ከውስጥ የመናድ የሚያስችሉ ስራዎችን ትሰራለች ማለት ነው። ይህም እስራኤልን በሰው እጅ እሳት መቆንጠጥ በሚያስችል ምቹ ሁኔታ ላይ እንድትቀመጥ ያደርጋታል። በአሜሪካ እጅ እሷ የምፈልገውን ነገር ታስፈጽማለች ማለት ነው። ይሁን እንጂ ይህ ስልት በአሜሪካ የጦር መሪዎች ዘንድም እኛን ለጥይት ሰጣችሁ እናንተ በብልሃት መውጣት ትፈልጋላችሁ የሚል ጥርጣሬ እንዲፈጠርና እንዲያድግ እያደረገ ነው ያለው። እስራኤል ወደዚህ ውሳኔ እንድትመጣ ካደረጓት ምክንያቶች አንዱ በታሪክ የተማረችው ጉዳይ ነው። በ1991 የባህረ ሰላጤው ጦርነት ወቅት ሳዳም ሁሴን በእስራኤል ላይ ሚሳኤሎችን ሲያዘንብ አሜሪካ እስራኤል እንዳትመልስ ለምና ነበር። ምክንያቱ እስራኤል መሳተፍ ከጀመረች የአረብ ሀገራት ጥምረት ስለሚያፈርስ ነው። አሁን ግን ሁኔታው ተገለባብጧል። እስራኤል ራሷን ያገለለችው የአረብ ሀገራትን ላለማስቆጣት ሳይሆን በሊባኖስና በሶሪያ ያለባትን የህልውና ስጋት ለመመከት ነው። ጦሩን በኢራን በረሃ ላይ ካሰማራች ሂዝቦላ ሰሜናዊ እስራኤልን የመውረር አጋጣሚና የመቆጣጠር እድሎች ሊያገኝ ይችላል ማለት ነው። ይህ ከእስራኤል ወገን የሚነሳ ስጋት ነው። ከዚህ በተጨማሪ ደግሞ የኢራን የነዳጅ ማከማቻ በሆነችው ካርግ ደሴት ላይ የሚደረገው የምድር ላይ ወረራ የዓለምን ኢኮኖሚ ገደል ውስጥ ሊከቱ የሚችል እድል አለው። ኢራን እኔ ካልሸጥኩ ማንም አይሸጥም፣ እኔ ነዳጅ ካላኩ ማንም አይልክም በሚል መመሪያ
የሆርሙዝ የባህር ሰርጥን ከዘጋች የነዳጅ ዋጋ በአንድ ጀንበር ሊናጋ ይችላል። እየተናጋም ስላየ ነው ማለት ነው። አሜሪካ ይህንን አደጋ ለመቀነስ የምድር ጦር ማሰማራት የግድ ያስፈልገኛል ትላለች። እስራኤል ግን የአየር ድብደባ ይበቃል የሚል አቋም እንዳላት ነው እየተነገረ ያለው። ይህ ልዩነት ደግሞ በሁለቱ ሀገራት መካከል ያለውን የስትራቴጂ ልዩነት በግልጽ አሳይቶናል። ይህ የሚያሳየው ትልቁ እውነት ደግሞ ምን መሰላችሁ? የተከበራችሁ የገበያ ሚዲያ ተከታታዮቻችን፣ በመካከለኛው ምስራቅ ያለው የኃይል ሚዛን እየተቀየረ ነው ያለው። አሜሪካ በኢራን ላይ የምታደርገው የምድር ወረራ ከተሳካ የኢራንን የ40 ዓመታት ተጽዕኖ ሊያበቃለት ይችላል። ነገር ግን ይህ ድል የሚመጣው በአሜሪካውያን ደምና ላብ ብቻ ከሆነ የወደፊቱ የአሜሪካና የእስራኤል ግንኙነት እንደ ቀድሞ ልዩ ወዳጅነት ሆኖ ሊቀጥል የሚችልበት እድል ጠባብ ያደርገዋል ማለት ነው። እስራኤል ዛሬ ላይ ራሷን በማግለል ያገኘችው ወታደራዊ ትርፍ ቢኖር እንኳን ነገ በዲፕሎማሲው መድረክ ከፍተኛ ዋጋ ሊያስከፍላት እንደሚችል ይሰጋል። በመጨረሻ ግን ይህ የቀይ መስመር ዳርቻ ላይ የቆመችው እስራኤል የኢራንን አገዛዝ መውደቅ ትመኛለች። ነገር ግን ያ ውድቀት እንዲመጣ ዋጋ መክፈል አለበት ብላ የምታምነው የአሜሪካ ወታደር እንደሆነ ትገልጻለች። ይህ በታሪክ አጋጣሚዎች የተሞላውና በከፍተኛ ስጋት የተከበበው ኦፕሬሽን ቀጣዩን 10 ዓመት የመካከለኛው ምስራቅ ብቻ ሳይሆን የዓለምን ሰላምና ኢኮኖሚያዊ ሁኔታ የሚወስን ይሆናል። እስራኤል በመሬት ላይ ወታደሮቿን አስገብታ ባትዋጋም በኢራን ላይ የምታሳርፈው የድብደባ ዱላ ግን ምን ያህል ይበረታል? አሜሪካስ ሸክሙ ሲከብዳት እስራኤልን ወደ ጦርነቱ እንድትገባ ታስገድዳለች ወይ የሚሉ ጥያቄዎች ለጊዜው ምላሽ ባይኖራቸውም በፋርስ ባህረ ሰላጤ የሚሰማው የጦርነት ነጋሪት ግን መልሱን በጥቂት ቀናት ውስጥ ወደ ደጃፋችን ይዞት እንደሚመጣ የሚያጠራጥር አይደለም በማለት የዕለቱን ልዩ ጥንቅራችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን እስከዚህ ሰዓት ድረስ ስላመሻችሁ ስለተከታተላችሁን፣ ሌሎች የገበያ ሚዲያ ፕሮግራሞች ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። ይህንን ልዩ ጥንቅራችን ግን እዚህ ላይ አብቅቷል። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ። ቪዲዮውን ላይክ አድርጉ። ከወደዳችሁ ስለ ወዳጆቻችሁ ሼር በማድረግ እንዲያደምጡት ጋብዟቸው። ሐሳብ አስተያየታችሁን ኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ጉዳይ እስክንገናኝ ድረስ መልካሙን ሁሉ ለእናንተ በመመኘት እዚህ ጋር እሰናበታለሁ። ሰላም።